አሁን አንድ ወጋ አጠር ያለ ወጋ አቀርባለሁ። ልደቴን ከጥቂት ቀን በኋላ አከብራለሁ። ስንት እንደሆነ ገምቱ። ስለ ልደት ነው ጽፈው የጻፍኩት። እሱን አነባለሁ። ልደት በሀበሻ ሬስቶራንት። የማህበራዊ ሚዲያው ዛሬ የልደት ቀኔ መሆኑን አረዳኝ። አንድ ሰው 38 ዓመት ካለፈው በኋላ ልደት መርዶ እንጂ ስራት ሊሆን አይችልም። ቀኑን ሙሉ ከባልንጀሮቼ መሃል አንዱ ወይም አንዷ ሰርፕራይዝ ያደርጉኛል ብዬ ጠበቅኩ። ወፍ የለም፣ ወንጭፍ የለም። ተስፋ ቆርጬ ራሴን ራት ለመጋበዝ ወደ ዲሲ ውስጥ ወደሚገኝ አንድ ዝነኛ የሀበሻ ሬስቶራንት ጎራ። አንዱ በቀጥታ ከአዲስ አበባ ኦንላይን ጠመደኝ። ስንት ዓመት ሆነ? በውቄ 38 ነው። ትክክለኛው ዕድሜን የማትናገረው ምን ሆነ ነው? መንግስት ትንሽ በዛ ብሎ ግብር እንዳይጥል በፈተና ትክክለኛው ዕድሜን ስንት ገምተው ነው? እንጃ ብቻ ከፎቶ ላይ መረዳት እንደሚቻለው ፊትህ የአልማዝ ኢዮቤልዩ ሊከበርለት የሚገባ ስነ ስርዓት አልፎ ኧረ ራስህ ስነ ስርዓት ቀለም በወፍ ላባ እያጣቀስ ግጥም የጻፍ ሼባ ስትል ትንሽ ሼማ አይቆነጥጥም ብሎ ካረኩት በስተግራ የተቀመጡ ሁለት ተስተናጋጆች ወሬውንና ምግቡን ጎን ለጎን ሲያስኬዱት ሰማሁ። ብላ እንጂ ይላል አንደኛው። ዘጋኝ እባክህ፣ እኔ ፍቅር ሲይዘኝ ካለ ክትፎ በላይ መብላት አንችል። እራት ለማዘዝ ተዘጋጅቼ ነበር። ይሁን እንጂ በምግብ ላይ የተለያዩ ባዕዳን ነገሮችን ጨምረው ሲሸጡ የተገኙ ነጋዴዎች መታሰራቸውን የሚገልጽ ዜና ከፋና ዌብሳይት ላይ ሳነብ ዘጋኝ። በነገራችን ላይ ድሮ ልጅ ሆኜ በፖሊስ ፕሮግራም ላይ የምሰማው ዜና በቅቤ ውስጥ ሙዝ ቀላቅለው ሲሸጡ የተገኙ ነጋዴዎች በህብረተሰቡ ትብብር በቁጥጥር ስር ዋሉ የሚል ነበር። አሁን ሳስበው የዛ ዘመን ነጋዴዎች የሚያደርጉት ለክፋት ወይም ለትርፍ አልነበረም። ሳይንሱ እንደሚነግረን ብዙ ቅቤ መመገብ ኮሌስትሮል ያመጣል። በአንጻሩ ሙዝ ፖታሲየምን የመሳሰሉ ለጤና ጠቃሚ የሆኑ ነገሮችን ይዟል። ከዚህ አንጻር ካየነው ሙዙን ቅቤ ነው በሚል ይሸጡልን የነበሩ ነጋዴዎች ከፕሮፌሰሩም ከኮሌስትሮል ለመታደግ የሞተሩ ናቸው። ሜዳሊያ እንጂ ቅጣት አይገባቸው። አሁን ያሉ አጭበርባሪ ነጋዴዎች ዓላማ ግን አይገባኝ። ባለፈው አንድ የጀስቶ እንጀራ በልቼ 2 ቡልኬት ተጸዳጅ። የሰው ልጅ ሰውነት የማይለምደው ነገር የለም። ሸክላ የተቀላቀለበት በርበሬ ስትበላ ኖረን አፈር ነህና አፈር ትበላለህ ተብለን ሁሉም አሁን ሰውነታችን ሸክላውን ለምዶታል። ምግብ ነው ብሎ ተቀብሎታል። አሁንማ የተሰበረ እግሩን በጀሶ ለምዶ የሚሄድ ሰው ሳይ ራሱ ያዛጋኛል። ኢትዮጵያ ውስጥ ዋናው ችግራችን ሚስጥረኝነታችን ይመስለኛል። ለምሳሌ ስለምንበላው ነገር አናውቅም። የፍየል ወጥ ነው ተብሎ ይቀርብልሻል። ስለ ፍየሉ አሟሟት ግን የሚነግርሽ የለም። አስተናጋጁ ቀቅል ስትለው 4 ቦታ የተሰበረ ቅንጥና ያቀርብልህና ይቅርታ በጣም ስላበሰል ነው እሺ ይላል። እውነታው ግን ሌላ። አስፋልት ሲያቋርጥ ሲኖትራክ የገጨው ፍየል ቅንጥና ይቀርብልህ። አሜሪካ ሀገር በተቃራኒው ስለምትበላው ነገር ሙሉ መረጃ የማግኘት መብት አለ። ፍየሉ ምን አይነት ቅጠል ሲበላ አደገ፣ ከሌሎች የፍየሎች ጋር የነበረው ግንኙነት ምን ይመስላል፣ የፍየሉ አራጅ የጀርባ ታሪክ ምን ይመስላል፣ ትምህርቱን ጨርሷል ወይስ ስኩል ድሮፕ አውት ነው፣ ሪፐብሊካን ነው ወይስ ዲሞክራት? ዞር ስል ጥግ ላይ ክበበው ገዳ ተቀምጧል። ከዚህ ሲነገር የገጠመኝ ትዝ ብሎ ይሳብ ክበበው ገዳ ጎረምሳ እያለ የለቅሶ ቤት ራት ያመልጠው ነበር። እንዲያውም እንዲያባላኝ እያለ ቃሪያ በኪሱ ውስጥ ወደለ። አንድ ለቅሶ ላይ ታዲያ ራት ሲቀርብ ክበበው ከቤቱ ይዞት የመጣው ቃሪያ ከኪሱ አውጥቶ ኮርሸም ሲያደርግ የተመለከተ የሰፈር ልጅ ወደ አስተናጋጆች ያጨበጨበ እዚህ ጋር ቃሪያ ደረሰኝ ብሎ ጮኸ።
አለፍ ብሎ የጃንሆይ አምባሳደር ዘውድ የረታና ያሬድ ጥበቡ ቁጭ ብሏል። ያሬድ ተራሮችን ያንቀጠቀጠ ትውልድ ሲሆን ዘውዴ የተንቀጠቀጠው ተራራ ነው። አሁን ይማሚዱና ተራራ ማሽ ጠረጴዛ ላይ ተቀምጠው ሳያቸው ገረም። ከጥቂት ደቂቃ በኋላ ዘፈን ተጀመረ። አይ እስቲ ዘፈን ሚሊኒየም አዳራሽ ቀረ። የመዝፈኛይቱ መድረክ በጣም ትንሽ ከመሆኗ የተነሳ ዘፋኙ በእናቱ የሽንኩርት መክተፊያ ላይ ቆሞ የሚዘፍን ነው። ከዘፋኙ ጀርባ ኪቦርድ ተጫዋቹ አቀርቀዋል። የሙዚቃ ተጫዋች ሳይሆን የመንደር ልብስ ሰፊ ነው የሚሆነው። ከጎኑ የግዕዙን 10 ቁጥር የሚመስል ሰውዬ ባለጌታ ሳንዱቅ የመሰለ ግብዳ ጊታር ተሸክሞ ቆሟል። ከጊታሩ የሚመነጭ ድምፅ አልሰማው። የሆነ ባልደረባው ሽንቴን ሸንቼ እስክመጣ ይህን ጊታር ይዘህልኝ ቆይ ብሎ ሲሄድ በመድረኩና በተመጋቢው መሃል መለስተኛ ዙ 29 የሚመስል ድምፅ ማጉያ ተጠምዷል። የዘፋኝ ድምፅ ብቻ ሳይሆን ሀሳቡን ሳያጎላው አይደለም። ዘፋኙ የሱዳን ዘፈን ነበር የሚዘፍነው። የሚያዳምጠው ያለ አይመስልም። ሁሉም በየሞባይሉ ላይ እና መብት መጠጡ ላይ አጠርቀዋል። የታደለው ከፍቅረኛው በቫይበር የተላከለትን የከንፈር ምስል እያየ በደስታ ዋኘች። ያልታደለው የትምህርት ቤት ክፍያ እየደረሰብኝ ስለሆነ ቶሎ ላክ እንጂ የሚል ከሀገር ቤት የተላከ መልእክት እያነበበ ተክዟል። ሌላው ግድግዳው ላይ በተንጠለጠለው ቲቪ ላይ የሚተላለፈው የአሜሪካ እግር ኳስ እየተመለከተ ምድር ጠቦታል። የአሜሪካ እግር ኳስ ብሏችሁ እንደ ዋናው እግር ኳስ እንዳይመስላችሁ። አንዱ ጠምደል ጥቁር ሙልሙል ኳስ ይዞ ይወጣል። ሌላው ሀሳብ የደርስበትና እግሩን ዘርጥጦ ይጥለዋል። ለእኔ ይህ ጨዋታ ሳይሆን ህጋዊ እውቅና ያለው አምባጓሮ። በዚህ መሀል ዘፋኙ ከኔ ጋር ናችሁ እያለ አስሬ ሊጣራም ማንም ተጉዳ አልጣፈውም። ልምምድ ላይ ያለ እንጂ በህዝብ ፊት የሚዘፍን አይመስል። ለሞራሉ ያክል ወንበሬ ላይ ሆኜ እንደመወዝወዝ ድምፁ ምንም አይል። ከዛም ላይ አምፖል ያለ ቢሆንም ዘፈኑን አስረዝሞታል። የሱዳን ዘፈን ታግሶ መጨረስ ሱዳኑን በእግር እንደማቋረጥ ነው። ስወዛወዛ አይገኝ መሰለኝ። በመካከላችን እውቁ ደራሲ በእውቀቱ ስዩም ይገኛል ብሎ አወጀ። ደረጀን በኩራት ነፋው እና ምን አባቱም ናርገው የተነፋው ደረቴ ወደ ነበረበት ተሰለሰለ። አንዱ ከጀርባ የተቀመጠ ንፍጣም ሰካራ ነው። በሩ አጠገብ አምደል አፍሮ አሜሪካዊ እልፍኝ አስከልካይ ተከምሯል። ሰውነቱ ግዙፍ ሲሆን ዘለግ ያለ ፂም አለው። ከአንገት በታች ነፃ ትግል ታጋይ፣ ከአንገት በላይ አቡነ አረጋይ። የሚረብሽ ተስተናጋጅ በመናፈቅ አይኑን በየማዘን ማከራከር ብዙ አልቆየም። ቅድም የለከተኝ ስትረስ የተጫወተበት አጭር ሰካራም ወደ መድረክ ወጥቶ ካሽ ስላልያዝኩ ነው በክሬዲት ካርድ ብሸግም ይደብራል። አስከልካዩ ረባሹ ሰውዬ በኮሌታው አንጠልጥሎ ይዞ ወጣ። ሳየው የሆነ የመኪና ቁልፍ እንጂ ሰው ከነዚህ ከብዙ ዘመን የቅምቀማ ልምዴ እንደተረዳሁት ከረጅም ቀምቃሚዎች ይልቅ አጫጭር ቀምቃሚዎች ፈጥነው ይሰክራሉ። ምክንያቱም አልኮል ረጅም ሰው ጭንቅላት ላይ ለመድረስ ብዙ ጊዜ ይፈጃል። ሂሳብ ከፍዬ እጄን ታጥቤ ልወጣ ሽንት ቤት ገባሁ። ከጀርባዬ ሁለት ሰዎች ጎን ለጎን ቆሞ ይሸናሉ። አንደኛው አርፎ በመሽናት ፈንታ በድንበርተኛው ሸናተኛ ላይ አስተያየት ኃይሉ ጥያቄ ሰነዘረ። ፍሬዲ በመጥረቢያ ነው የተደረስከው?
ድንገት ስልኬ ጠራ። አብሮ አደጌ አምሳሌ ናት። በዚህ ላይ ቦይ ቅድመ ልደት መሆኑን እንደምን አልነገርከኝም? ለመሆኑ የት ነው ያለው አለች። ያለሁበትን ተናገሩ። እንዳትወጣ ጠበቀኝ። እነሆ በመጨረሻ ይህን ለአልማዝ ኢዮቤልዩ የታጨ ፊቴን እንደ ሰርፕራይዝ አሰናድቼ ጠበቅኩ። ምንም ማድረግ አይቻልም። እድሌ ነው። ወንዶች ይታገሉ፣ ሴቶች አገልግሉ ተብዬ ተፈጠርኩ። ከጥቂት ደቂቃ በኋላ አምሳሌ መጣች። ትንሽ ስናወጋ ቆየና ከቦርሳዋ የሆነ ጥቅል ነገር አወጣች። አይኒው ይችላል ምን የመሰለ ጋላክሲ ኤ ሞባይል ከፊቴ ወገብ ጋር እንዲያው ወይ ምን አሳሰበሽ? የገጠመው ስልክ አደረስ። ወደ ኢትዮጵያ ስትመለስ ይህ ስልክ ለታላቅ ወንድም ይሰጣል። ሰሌዳና ጠመኔ። ይህ የገጠር ቀበሌ ነው። አዲስ አበባ አይደለም፣ አሜሪካ አይደለም። የሂሳብ መምህር ናቸው። በጋቢ ላይ ሱፍ ቢደርቡ የሚያሽሟጥጣቸው የለም። በሁለት እግሮቻቸው ሁለት የተለያዩ ጫማዎች ቢጫሙ፣ ሁለት የተለያዩ ካልሲዎች ቢያጠልቁ የሚስቅባቸው የለም፣ የሚሳለቅባቸው የለም። ከብላቴና ተማሪዎች አንዱ እንኳን ደፍሮ ለምን ይህን እናደረጉ ብሎ ቢሞግታቸው ለሁለት የተለያዩ እግሮች ሁለት የተለያዩ ካልሲዎች ማጥለቅ ምኑ ላይ ነው ነውሩ ብለው እጃቸውን ጭኑ ስር ከተው በቁንጥጫ ሊመለዝጉት ይችላሉ። አንበርክከው ሊነዱት ይችላሉ። ምክንያቱም ይህ አዲስ አበባ አይደለም፣ ይህ የገጠር ቀበሌ ነው። ለዚያ ነው አርፍደው ወደ ክፍል የገቡት። ለዚያ ነው በላብ ያደፈ መጽሐፋቸውን እንኳን ትተው የመጡት። ሕፃናት ወደ እኔ ይምጡ አላሉ። እሳቸው ወደ ሕፃናቱ መጡ። ደክሟቸዋል። ሕፃናቱ ግን ደብተራቸውን አወጡ። ምስኪን ሕፃናት የሂሳብ ትምህርቱን ሊቀጩት። ዛሬ ትንሽ ስለደከመኝ ስዕል ትስላላችሁ አሉ። በአንዲት ቅጽበት ከሂሳብ መምህርነት ወደ ሳሊነት ተቀየሩ። ምክንያቱም ይህ አዲስ አበባ አይደለም። አየለ መክት የሚባል ብላቴና ሳሉ። ራሱ ላይ ቁንጮ ይኑረውና ያደፈ ቁምጣ ይልበስ፣ በእጁ በትር ያዝ አሉና አዘዙ። ይህን አዘው ዴስካቸው ላይ ተኙ። አይጣል የሕፃናቱ ፍጥነት አየለ መክትን ከምን ይውሳሉት። ይታረምላቸው ዘንድ ወደ መምህሩ መጡ። ተናደዱ። መምህሩ አሁን የሚፈልጉት መተኛት ነው። ጥሩ አሉ የከበቧቸውን አመዳም ሕፃናት እየተመለከቱ። ጥሩ አሁን ደግሞ ሌላ የክፍል ሥራ ልስጣቸው። አየለ መክትን እንደገና ሳሉት። በቁመቱ ይደግ። ካደገ በኋላ ቤተሰቦቹን በተለያዩ መንገዶች ሲያገለግል፣ ቤተክርስቲያን ሲስም፣ ስሞ ሲመጣ፣ ሲያጠና፣ ሲመራመር፣ ትምህርቱን ጨርሶ ወገኖቹን አገሩን ሲረዳ፣ በኋላም አግብቶ ወልዶ ከብዶ በደስታ ሲኖር ሳሉ። ይህን ሳትስሉ ወደ እኔ አትምጡ። ይህም ብለው የተደናገጡትን ሕፃናት አሰናብተው ተኙ። ምክንያቱም ይህ የገጠር ቀበሌ ነው። ጎረቤት የችስታ ግብፃዊ ነው። ኢትዮጵያ የህዳሴ ግድቡን ከገነባች እንግዲህ ተስፋ የለንም ብሎ አሜሪካ ውስጥ ጥገኝነት ጠይቆ በመኖር ላይ ይገኛል። ኖርዌይ ለክፉ የሚሰጥ አይደለም። አውቶቡስ ነዳለሁ፣ በተረፈው ጊዜ ዲሽ አጥባለሁ። የናሳውን ሳተላይት ዲሽ ማለቴ ነው። ግብጡ ግን መናጢ ድሃ ነው። ባይዘዌ መናጢ ድሃ ማለት በጣም ከማጣቱ የተነሳ እጢ ሳይቀር የሚቸግረው ድሃ ማለት መሆኑን ስንቶቻችን እናውቃለን? ስላሳዘነኝ እኔ በወር $80 የምከፍልበትን ዋይፋይ እንዲጠቀም ፓስዋርዱ ሰጠሁት። አንባቢ ሆይ ለዚህ ደግነት ያገኘሁት ምላሽ ምን ይመስላል? ባለፈው መንገድ ላይ አግኝቶኝ እሳት ጎርሶ እሳት ለብሶ በአረብኛ ኢንቲ አዩኒ ብሎ ባረቀብኝ።
የዛሬ ዓመት ወደ አሜሪካ ስበር ለትራንዚት ዱባይ 5 ሰዓት ስለተቀመጡ አረብኛ በመጠኑ ሰማለሁ። ምን ማለቱ መሰላችሁ? ፊልም ላይ ተጠደህ እየዋልክ ኔትወርኩን ስሎ እያደረክብኝ ነው ማለቱ ነው። ኧረ ገለስ ውፈር ተበገስ ኢትዝ ማይ ዋይፋይ እየቀወጥኩት። በግብፅ የኢትዮጵያ አምባሳደር እንዳጫወቱኝ ግብጾች ጀ የሚል ቃል የላቸውም። ገማል ይላል እንጂ ጀማል አይሉም። ለዛ ነው ጀለስ ማለት ሲገባኝ ገለስ የሚለውን ቃል የተጠቀምኩኝ። ለምሳሌ ባህር ዳርቻ አሸዋ ላይ በጀርባህ ተንጋለህ ተኝተህ ደረትህን ለፀሐይ ጉያህ ላይ ያለውን ፎጣ ደግሞ ለነፋስ ሰጥተህ ዘና ስትል አንዲት ግብፃዊ ገላ ያምራል ካለችህ ሙገስ አይደለም፣ ሃራስመንት ነው። በምነዳው አውቶቡስ ውስጥ እንደ ወያላ ሆኖ የሚሰራ ፈረንጅ አለ። ትናንት የተቃውሞ ሰልፈኞችን ኒውዮርክ አራግፈን ስንመለስ የአባይ ነገር ተነሳና ግብፃውያን በፍቅር ዘፈን ውስጥ ሳይቀር ስለ ናይል እንደሚዘፍኑ ታውቃለህ አለኝ። አንተ በዚህ ትገረማለህ? የእኛ ዘፋኞችማ ግድቡ ከመሰራቱ 20 ዓመት አስቀድሞ ስለ ግድቡ ሲዘፍኑ ኖረዋል ብዬ መለስኩለት። የነገርኩትን ሰምቶ አማትቦ ዞር ይላል ብዬ ሳስብ እስቲ አንዱን ዝፈንልኝ ብሎ አያፋጥጠኝም። ዞር ዞር ብዬ አውቶቡሱ ውስጥ አበሻ ለመኖሩን ካረጋገጥሁ በኋላ የንዋይ ደበበን ዘፈን ተረር አደረግኩለት። ገዳም የፍቅር ገዳም ልቤስ አንቺን አይከዳም። በነገራችን ላይ ግድቡን ትተን ስለ ባልቦላው ማውራት የምንጀምርበት ጊዜ አልናፈቃችሁም? እንደኔ ግድቡ ሥራ ሲጀምር ለ1 ዓመት ያህል ሕዝቡ ለመብራት መክፈል የለበትም። እንዲያውም በጊዜ መብራት አጥፍቶ የተኛ ሰው በወንጀል ቢጠየቅ ደስ ይለኛል። የሰይጣን ጆሮ ይደፈንና ግድቡ ተርባይኑን ማንቀሳቀስ ቢያቅተው ወይ ተርባይኑን ለጥቂት ቢስተውስ? ወይ ደግሞ የግልገል ጊቤን አራያ ተከትሎ ቢገግምስ? እኔ ጣጣ ያለው አይመስለኝም። ሌላው ቢቀር ሳልመን እናረባበታለን። በነገራችን ላይ ሳልመን የፈረንጅ ሞጃ የሚበላው ምርጥ ያሳ አይነት ነው። በአሳ በሎች ግምገማ እንደ ሐረር ሰንጋ ይቆጠራል። ሳልመን የበላ ትውልድ ጭንቅላቱ ይሰራል። ጭንቅላቱ ከሰራ አጥብቆ ይመራመራል። ኤሌክትሪክ የሚያመነጭ ኒውክሌር ይፈጥራል። ይህ በእንዲህ እንዳለ አባይ በተነሳ ቁጥር አባይ ማደሪያ የለው ግንድ ይዞ ይዞራል የሚለው እጅ የሚል ተረት መጠቀሱ የማይቀር ነው። የሆነው ሆኖ ከግድቡ ሙሌት በኋላ ግንዱ ለማን ይደርሳል? ዶክተር አብይ 3 ቦታ ተቆርጦ እንደ ቅርጫ እንካፈለው እንደማይል ተስፋለኝ። እዛው ግብፅ ፈልጣ ሩዝ ትቀቅልበት። ካበዛሁት አትፍረዱብኝ። የአገር ፍቅር ሲበዛ ካቲካላ ነው፣ አናት ላይ ይወጣል።